እውነተኛ ታሪክ። ከዛ ጋር የምታዩት ልጅ ሲሳይ ትባላለች። የአራተኛ ዓመት የህግ ተመራቂ ናትና ሰዓቱ የምርቃት ሰዓት ነው። እኔ ከርቀት ሰዓት ምን ማነች ልጅ እየጠጋብ ያወራው ብቻዋን እየበላች ነው። ችግር አደለ ስላት አይ ቤተሰብ ብቻ እና ዩኒቨርሲቲ ሄጀን ጓደኞቼ ከእናታቸው ከአባታቸው ጋር ሲሆን ቅናት ገድልኝ ዶርም ውስጥ ገብቼ ወይኔ ስታሳዝን አልቅሽም አሮጣልኝ አለ። ከዛም በቃ ነው ጠራርጌ ወደዚህ ካፌ ሲነሳለ ብላ ብዬ ወደዚህ መጣው። ኬክ ቆረሳችሁላት ከጓደኞቼ ጋር መከርና ኧረ ክበሩልኝ ክበሩልኝ። ባህር ዳር ዩኒቨርሲቲ የባህር ዳር ሰዎች እውነት እኔ አከብራችኋለሁ ሁሌም። ክበሩልኝ በቃ ደግ ናቸው። እንደዚህ ደስ ብሏታል። ለስትሬንጀር እንደዚህ አይነት ነገር ያደርጋሉ። ነገር የለም ማንም ሰው ሲያዝን ሁሉም ሰው ደስ ይለው። ባህር ዳሮች እውነት ይሄው ክብር ሲሳይ በጣም ክብር አለ ለእናንተ። ካቅማ በላይ ሆነባታል። ትለዩብኛላችሁ የአራዳ ልጆች። ያጨበጨበላት ነው ሁሉም ሰው አይዞሽ እያላት ነው። እሷም በጣም ደስ ብሏታል ይሄ ነገር የተደረገ ስለሆነ። እውነት ስሜት የሚነካ ነገር እኮ ነው። 4 ዓመት ሙሉ ተምረህ እንዴት አንተ እዚህ ጋር የሆቴሉ ማናጀር ነው። እሱም ደስ ብሎታል በጣም ጊዜ ነገር ስለተፈጠረ ህፃናቶች መጥተው እንኳን ደስ ያለሽ እያሏት ነው። ቀላል እኮ ነው። በቃ ሲምፕል ነገር ኬክ አስባችሁለት በቃ እንኳን ደስ አለሽ ማለታችሁ ራሱ ለሷ በጣም ትልቅ ነገር ነው። ይህንን ቪዲዮና ፎቶ በጣም ብዙ ሚዲያዎች በቲክቶክ በፌስቡክ እነ ጊድ ተመስገን ዛሃበሻን ብዙ በቃ ብዙ የሚባሉ የፌስቡክም እውነት ይሄ መቀጠል ያለበት ነው። አሁን እናንተ አራያ ነው የሆናችሁን። እኔ እንደውም ከዚህ በኋላ ትሬንድ ምናምን ሁሉ ላረገው ይችላል። አሁን ቀጣይ ዓመት የሚመረቁ ሰዎች ሳይ ለብቻው ምናምን ነጠል ብሎ ያለ ሰው ካየሁኝ ሄጄ በቃ በአቅሜ የሆነች ነገር አደርግለታለሁ። በቃ የተባረካችሁ ሰዎች እውነት። አሁን እሷ ራሷ በቃ ማትረሳው ለልጆቿ ትናገራለች ያደረጋችሁላትን ነገር። ምችት ይበላችሁ እውነት።